በዚህ ሰዓት እጅግ አነጋጋሪ ሆኑ ሰሞንኛ ክስተቶችን ወደ እናንተ ለማድረስ እንዲህ ተገናኝተናል። ይህንን ዝማሬ ብዙዎቻችሁ ታውቁታላችሁ። ይህንንና መሰል ዝማሬዎችን በኢትዮጵያ ኦርቶዶክስ ተዋሕዶ አውደ ምሕረት ላይ በመዘመር እንዲሁም የመዝሙር ሲዲዎችን በማቅረብ የምናውቀው ዘማሪ ገብረ ዮሐንስን በተመለከተ አዲስ ነገር ተሰምቷል። ለዘማሪው አዲስ የሆነ የመኪና ቻሌንጅ በቲክቶከር አዶናይ በኩል እንደተጀመረ ነው የታወቀው። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። ለመሆኑ አዶናይ ይህንን ቻሌንጅ እንዲጀምር ያደረገው ዋነኛ መነሻ ታሪክ ምንድነው የሚለውን አንስተን በቪዲዮ አስደግፈን እንነግራችኋለን። ከዚህ በተጨማሪ ገብረ ዮሐንስ በልጅነቱ አይነ ስውር ከሆነባት ጊዜ አንስቶ በኋላ ደግሞ ወደ ቤተክርስቲያን አውደ ምሕረት እስኪወጣባት ጊዜ ድረስ ያለው እጅግ የሚያሳዝን የምስቅልቅል ህይወትና ፈተናም በዚህ ፕሮግራም ላይ የሚነሳ ይሆናል። ከዚህ ባለፈ አዶናይ በታላላቅ ሰርፕራይዞች ብቅ ብሎ የበጎ ስራውን ቀጥሏል። በዚህም የመጡትን ሰርፕራይዞች ወደ እናንተ እናደርሳለን። ቃላት ያጥረኛል ምን እንደምን ውጭ ማይታከለ ተስፋ የለውም ተብዬ ነበር። ተስፋ ሰጥተዋል። በሌላኛው መሰናዷችን ደግሞ ቲክቶከር ዋንትያ እጅግ በሚያሳዝን ተስፋ መቁረጥ ስሜት ውስጥ ሆና እንባዋ እየፈሰሰ ስቅስቅ ብላ እያለቀሰች ያስተላለፈችውን መልእክትና አሳዛኝ ክስተት እንነግራችኋለን። ያው ምንም ቢዝነስ የለኝም ከናንተ ውጪ። አሁን ደግሞ ግን ገሰለችኝ ነው ህይወት ማይክፋት ራሱ ከብዶኛል። ዋንትያ ምን ገጠማት? ምን ተፈጠረ? እንዲህ ያስለቀሳት ነገር ምን ይሆን? በዚህ ፕሮግራማችን ላይ የምንዳስሰው ነው። በሌላኛው መሰናዷችን በወቸው ጉድ ፖድካስት ላይ የምናውቃት ማህደር ከበደ አዲስ ሰርፕራይዝ ገጥሟታል። የቀለበት ፕሮግራሟ ተከናውኗል። እጅግ ደማቅ ነበር። በፕሮግራሙ ላይ እነማን ተገኙ? ጓደኞቿ እንዴት ያለ መልእክት አላቸው? እሷስ ደግሞ ፍቅረኛዋ ሰርፕራይዝ ሲያደርጋት ምን አይነት ስሜት ተሰማት? እንመለከተዋለን። በዚህ መሰናዷችን ላይ እንደምናችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። የዛሬዎቹን መሰናዶች ጌታቸው በላይ አዘጋጅቼ ወደ እናንተ አቀርባችኋለሁ። እስከ መጨረሻው ከኛ ጋር ሆኑ። ወደ ዝግጅቱ እንሻገር። መሃል ፒያሳ ላይ ከፊት ለፊት የአራዳ ፓርክ እይታ ያላቸው በጀርባ ደግሞ የፍሬንድሺፕ ፓርክ እይታ ያላቸው አፓርትመንቶችን የያዘው ሜሪት አራዳ ፓርክ የተሰኘው አፓርትመንት ለሽያጭ በታላቅ ቅናሽ ክፍት ሆኗል። አሁን ላይ በእነዚህ አፓርትመንቶቻችን ላይ ከባለ 1 እስከ ባለ 3 መኝታዎችን ማግኘት የሚችሉ ሲሆን ባለ 1 መኝታ 49 ካሬ ጠቅላላ ዋጋው 3.7 ሚሊዮን ብር ጀምሮ፣ ባለ 2 መኝታ 95 ካሬ ጠቅላላ ዋጋው ከ7.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ 130 ካሬ ተጨማሪ ሰራተኛ ክፍል ያለው ጠቅላላ ዋጋው ከ10 ሚሊዮን ብር ጀምሮ በታላቅ ቅናሽ እየሸጥን እንገኛለን። ይፍጠኑ። ለተወሰኑ ቤቶች የወጣ የዲስካውንት አማራጭ ስለሆነ ከስር በመናስቀምጥለው ስልክ መስመር ይደውሉልን። ሜሪት ፕሮፐርቲስ። ዘማሪ ገብረ ዮሐንስ ገብረ ጻዲቅ የተወለደው በትግራይ አካባቢ እንደሆነ ከዚህ ቀደም በአንድ ቃለ መጠይቅ ላይ ሲናገር ተደምጧል። ገብረ ዮሐንስ እንደማንኛውም ኢትዮጵያዊ ያለ አስተዳደግ ቢያድግም የሱ ግን ለየት የሚያደርገው እስከ 2 ዓመት እድሜው ድረስ ማየት መመልከት ቢችልም ከዚያ በኋላ ግን በገጠመው የህይወት ፈተና ምክንያት አይኑ ለማየት አልቻለም ነበር። አባቱም ገና በልጅነቱ ነበር ህይወታቸው ያለፈው። በዚህም ሳቢያ እናቱ ከትግራይ እስከ አስመራ ድረስ ብዙ መንከራተቶችን ያደርጉ እንደነበርም በሀገሬ ቴሌቪዥን ባደረገው ቃለ ምልልስ ላይ ገልጿል። ገብረ ዮሐንስም ከእናቱ ጋር እንዲህ ያሉትን የህይወት ፈተናዎች እየተጋፈጠ በኋላ ወደ አይነ ስውራን ትምህርት ቤት ውስጥ ገባ። በመጨረሻም የደርግ መንግስት ወደቀና ኢህአዴግ ሲተካ ከትግራይ ተነስቶ ከአዲስ አበባ በቅርብ ርቀት ላይ በምትገኘው በሰበታ ከተማ መጣም። በዚህም የገባው በሰበታ መርሃውራን የአዳሪ ትምህርት ቤት ውስጥ ነበር። በዚያ ትምህርት ቤት ውስጥ ዶርም ተሰጥቷቸው ምግባቸው ተሟልቶ ትምህርታቸውን የሚማሩ አይነ ስውራን ተማሪዎች ጋር ነበር የተቀላቀለው። ቀደም ሲል አንድ ቴሌቪዥን ጣቢያ ውስጥ እየሰራው በነበረበት ጊዜ ሰበታ መርሃውራን የአዳሪ ትምህርት ቤት ላይ ፕሮግራም ለመስራት ሄጄ ነበርና የግቢው የተማሪዎቹ አቀባበል ያላቸው ደስታ፣ ከዛው ጪ ሰራተኞቹም ጭምር ለእንግዳ ያላቸው ክብር በጣም ደስ ይላል። በነገራችን ላይ ይሄ
ትምህርት ቤት በንጉሱ ዘመን ነው የተመሰረተው። በጣም ጥንታዊ ከሚባሉ የሀገራችን ትምህርት ቤቶች መካከል አንደኛው ነው። በትምህርት ቤቱ እነ ይርዳው ጤናው እነ ተሾመ አሰግድና ሌሎችም ታዋቂ ድምፃውያን እንዲሁም የሙዚቃ ሰዎች ሀገር ባለውለታዎች ጭምር የወጡበት ስፍራ እንደሆነም የሚታወቅ ነው። እሱም ትምህርቱን እየተማረ ከቀጠለ በኋላ ከትምህርቱ ጎን ለጎን ደግሞ የክራር ጨዋታም እየተጫወተ እያዜመ ቆይታም ያደርግ ነበር። በተስረቅራቂ ድምጹ ስለ ሀገሩ እያወደሰ እያነሳም ይቆይ ነበር። ከዚህ በተጨማሪ ደግሞ ወደ ሰንበት ትምህርት ቤት ጎራ እያለ ቃለ እግዚአብሔርን እየሰማ ባለኝ አቅምም መጽሐፍ ቅዱስን እያነበብኩ ነበር ያደግኩት ይላል። በመጨረሻም የ12ኛ ክፍል ትምህርቱን አጠናቀቀና ከትምህርት ቤቱ ወጣ። የህይወቱ ትልቁ ፈተና የጀመረው ያን ጊዜ ነበር። የሚበላ የሚጠጣ ነገር ያስፈልገዋል። ከዚህ ባለፈ የሚያድርበትን ቤት እንዲሁ እጅግ መሰረታዊ ነበርና እነ ይርዳው ጤናውና ሌሎችም ታዋቂ ድምፃውያን እንዳደረጉት ወደ ሙዚቃው ለመግባት ሙከራ አደረገ። መልሶ ግን ሰንበት ትምህርት ቤት የተማራት ቃለ እግዚአብሔር ግን እንደገና አእምሮ ላይ ትመላለሳለች። ሙዚቃ በፈጣሪ ዘንድ የተጠላ ነገር መሆኑ ስለሚያውቅ በሙዚቃው ለመቀጠል እንዳልቻለም ይገልጻል። ከዚህ ይልቅ ወደ ቤተክርስቲያን ቀርቤ በመዝሙር ባገለግለው ይሻለኛል የሚል ሐሳቡን አነሳ። ክራሩን ይዞ ወደ ቤተክርስቲያን ሲያመራ ግን ነገርየው ቀላል ስላልነበር አውደ ምሕረቱን ሊዘምርበት አልቻለም። በወቅቱ ለመብላት ለመጠጣት ስለተቸገርኩ የቤተክርስቲያን በር ላይ ሆኜ ዝማሬ እየዘመርኩ ሳንቲም ከምዕመናን እቀበል ነበር ይላል። በእንዲህ አይነት መንገድ ህይወቱን እየገፋ ሳለ በትምህርት ቤት ያስተምሩት የነበሩት መምህራን ሲመለከቱት ያንተ መጨረሻ እንዲሆነ ማለት ነው፣ ለስንት ነገር ስንጠብቅህ እያሉ የሚናገሩት ነገር አእምሮውን ይነካ ነበር። እነሱም ትክክል ናቸው። ለኔ ህይወት ከሚጠብቁት ነገር አንጻር ነው ያን የተናገሩት። እኔም ግን አማራጭ ስላልነበረኝ በወቅቱ ትክክል ነኝ ሲል ነገርየውን ሚዛናዊ ለማድረግም ይሞክራል። ብዙ የህይወት ውጣ ውረዶችን መስቀልቅሎችን ካሳለፈ በኋላ ደግሞ በቤተክርስቲያን ውስጥ አውደ ምሕረት ላይ እንዲዘምር እድሉን አግኝቶ ከዚያም በኋላ በመዝሙር ቤት ተቀላቅሎ ደግሞ መዝሙሮችን ወደ አድማጮች በማምጣትም ጥሩ ተቀባይነትን ማግኘት ጀመረ። በተለያዩ የኢትዮጵያ ክፍሎችም እየዞረ አገለገለ። ከኢትዮጵያም አልፎ በተለያዩ የዓለም ክፍሎች እየዞረ እያገለገለ ይገኛል። ከሰሞኑ ታዲያ እቺ ቪዲዮ በስፋት ስትዘዋወር ነበር ከዘማሪው ጋር በተገናኘ። ይህንን ቪዲዮ የተመለከተው ቲክቶከሩ አዶናይ አሁን ለዘማሪው የመኪና ቻሌንጅ አስጀምሯል። ከዚህ ቀደም እንደተመለከታችሁት አዶናይ በሰጠው ቻሌንጅ ምክንያት ታዋቂዎቹ አርቲስቶች ሰለሞን ተካና ሱራፌል ተካ የመኪና ባለቤቶች መሆን እንደቻሉ ይታወቃል። እኛም መሰናዶዎቹን ወደ እናንተ አደርሰናችሁ ነበር። አሁን ደግሞ ይህንን ቻሌንጅ ተወተን ለዘማሪው መኪና ከነሾፌሩ ልንሰጠው ይገባል ብሏል አዶናይ። መኪና ከነሹፌሩ በዚህ ቪዲዮ ስር ከተመለከትኳቸው አስተያየቶች በጣም የገረመኝ ነገር መኪናው ሲሳካ እኔ በነፃ ሾፌር ሆንለታለሁ፣ ሾፌር መቅጠር አያስፈልግም የሚሉ አስተያየቶችን ተመልክቻለሁና ይህም ለዘማሪው በጣም በርካታ ሰዎች ያላቸውን ፍቅር የገለጹበት ነው። ብዙ ሰዎች በዚህ ቻሌንጅ ላይ ተደስተዋል። ስለዚህ ቻሌንጁ እንደተጀመረ ለህዝብ ይፋ ይሆንና ሁላችንም ተሳታፊ እንሆንበታለን ማለት ነው። ሄቨን የተባለች አስተያየት ሰጪ ስትናገር ይህንን ቻሌንጅ እኔ እቀላቀላለሁ። የዘማሪ ገብረ ዮሐንስን መዝሙሮች በጣም አዳምጣለሁ። እንዲህ በእግዚአብሔር ቃል አሱቦ በጥሩ ድምጽና ዜማ ቃኝቶ እንዳደምጥ ያደረገኝን ዘማሪ መርዳት የምችልበት መንገድ ከተመቻቸ መንገዶኝ በደስታ በሁሉ መንገዶች ላግዝ ዝግጁ ነኝ፣ እናንተስ በማለት መልሳ ትጠይቃለች። በዚህ ቻሌንጅ መጀመር የተሰማችሁን ስሜት በኮሜንት ላይ አኖሩልን። በነገራችን ላይ አዶናይ ከሰሞኑ እየሰራቸው የነበሩ የበጎ ስራዎች መጨረሻቸው ያማረ ሆነና አዳዲስ የሚባሉ ሰርፕራይዞችንም ተመልክተናል። ይህኛው ህፃን ልጅ በልብ ህመም እየተሰቃየ ስለነበር ከነበረበት አካባቢ ተነስቶ ወደ አዲስ አበባ መጥቶ በኢትዮ ኢስታንቡል ጠቅላላ ሆስፒታል ላይም የቀዶ ጥገና አገልግሎት እንዲያገኝ አዶናይ ከፍተኛ ጥረት ሲያደርግ ነበር። በዚህም የቀዶ ጥገናው ተሳክቶ ልዩ ሰርፕራይዝ ሆኗል ለቤተሰብ። የልጄን ህይወት ቀጠልክልኝ።
የልጄን ህይወት ቀጠልክልኝ። ከዛሬ ነገ ምን ይሆናል? ከዛሬ ነገ እንዴት ይሆንብኛል እያልኩኝ ሁሌ ስስቴ ነበር። እንዴት ልበልኝ? በቃ ደስ ብሎኛል። እኔ በጣም ዛሬ እውነት ጠንካራ ናችሁ። አመሰግናለሁ። እውነት የተባረኩ ልጆች ይስጥ። አዶኒ ትልቅ ደረጃ ላይ ያደርሰኝ በእውነት እንዳያችሁት የህፃኑ እናት በጣም በታላቅ ደስታ ውስጥ ሆና አዶናይን ስታመሰግነው ነበርና እንዲህ አይነት መልካም ስራዎችን አድርጎ የሰዎችን ደስታ ማየትን የመሰለ ምንም ነገር የለም። ከዚህ ባለፈ ደግሞ የትናየት አሊ በርኪን ብዙዎቻችን እናውቃታለን። የትናየት የታላቁ አርበኛ የአሊ በርኪ ልጅ ናት። ታላቁ አሊ በርኪ እንደምታውቁት ለሀገራችን ትልቅ ውለታ የዋሉ ሰው ናቸው። በተለይ በደርግ ዘመን በአፍሪካ ደረጃ ትልቅና ግዙፍ የሚባል የጦር ኃይል ገንብታ የነበረችው ሶማሊያ የዚያድ ባሬን ጦር ይዛ ኢትዮጵያ ሀገራችንን ወረራ ለማድረግ ስትሞክር ሀገራችን ተወራን ያለቀመጠም ብለው ከተነሱ በጦርነቱም እጅግ ከፍተኛ የሚባል መስዋዕትነትን ከከፈሉና ሀገራችንን ካስከበሩ ጀግኖች መካከል ናቸው አሊ በርኪ። እንዲያውም ብዙዎች የካራማራው ጀግና ብለው ስማቸውን ያነሳሉ። በወቅቱም በደርግ መንግስት የሀገራችን ትልቁ የሚባለውን ሽልማት እንደተሸለሙ ነው የምናውቀውና በኋላ ግን ህይወታቸው እጅግ ምስቅልቅል የበዛበት ስቃይ የበዛበት ሆኖ ስንመለከት ነበር። በቅርቡ ነው ህይወታቸው ያለፈው እሳቸውና እንዲያው እሳቸው ለሀገራቸው ባበረከቱት አበርክቶ ውለታ ባንመልስላቸው ቢያንስ በልጃቸው ግን ይህንን ነገር ማድረግ መካስ አስፈላጊ ሆኗልና አሁን ደግሞ ይሄኛው ትውልድ ያን እያደረገ ይመስላል። ለማንኛውም የትናየት አሊ በርኪ ባለባት የጤና እክል ምክንያት እንደ ልቧ መተንፈስ ባለመቻሏ ኦክሲጅን አፍንጫ ላይ ተገጥሞ ነው የምትጓዘው። እንደምትመለከቱት በጥምቀትና በተለያዩ በዓላት ላይ ይህንን ኦክሲጅን በአንድ እጇ ይዟ በሌላኛው እጇ ደግሞ የጥምቀት ምንጣፍ ተሸክማ ባላት አቅም አገልግሎት ለመስጠት የምትሞክር ናት። ነገር ግን ኦክሲጅኑን ተሸክማ እንደ ልቧ መንቀሳቀስ ባለመቻሏ ቤተክርስቲያን ድረስ ገብታ እንኳን ፈጣሪ ለማገልገል እንደማትችል በእንባ ውስጥ ሆና ነበር ስትናገር የነበረው። ለማንኛውም አዶናይ ደግሞ ይህንን ችግሯን ለመቅረፍ ቀለል ያለ እቃ እንደሚያስፈልጋት እንደሚያመጣላትም ቃል ገብቶላት ነበረ። በመጨረሻም እንዲህ ሰርፕራይዙ ተገለጠ። እንደምታውቁት እንግዲህ ትልቅ ኦክሲጅን ታንክ ይዛ ነው የምትጓዘው። ኢቭን ቤተክርስቲያን ለመሄድም በጣም ይከብዳታል። አንድ ቀን እንደውም ኦክሲጅን ታንኮቹ አልቀው ልጆቿ ናቸው ኦክሲጅን እየሰጡ እስከ ሆስፒታል ድረስ ያደርሷል። እና ምን አለች መሰለ ትንፋሽ መራብ ማለት ምን እንደሆነ አውቀዋለሁ አለች። እና በጣም በብዙ ችግር እያለፈች ያለች ሰው ነችና እንደዚህ አይነት ደግሞ ከውጭ ሀገር መጥቶላታል። አስቡት ጋይስ፣ በጣም ደስ ይላል። ኢትዮ ኢስታንቡል ሆስፒታል ለየትናየት የዚህ የኦክሲጅን ስጦታ ብቻ አይደለም ያደረገው። በቀጣይ ደግሞ በዋና በቋሚነት ጤንነቷ እንዲመለስላትና ያለ መሳሪያ መተንፈስ እንድትችል የምንችለውን ሁሉ እናደርጋለን፣ የሕክምና እርዳታም በቅርቡ እንጀምርላታለን ብሏል። በዚህ አጋጣሚ ከአዶናይ ባለፈ ደግሞ ሆስፒታሉም ሊመሰገን ይገባል። እናመሰግናለን። የትናየት በታላቅ ደስታና እንባ ውስጥ ሆና ይህንን መሳሪያ በራሷ እጅ ተረክባለች። ለአዶናይም ታላቅ የሆነ ምስጋናዋንም አቅርባለች። ከዚህ በተጨማሪ ለየትናየት ወጣቱ ባለሀብት ምህረተአብ የ1 ሚሊዮን ብር ስጦታ አበርክቷል። ስጦታው ደግሞ በባቡል ኸይር የበጎ አድራጎት ድርጅት ላይ ተከናውኗል። ትናንት በተለቀቀው በዋንትያ ቪዲዮ ምክንያት በጣም ብዙ ሰዎች ጥያቄ እየጠየቁ ይገኛሉ። ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም። ዋንትያ ምን ገጠማት የሚለው ነገር በጣም አነጋጋሪ ሆኗል። ምክንያቱም እቺ ታዳጊ ልጅ እንባዋ እየፈሰሰ በጣም በከፍተኛ ሀዘን ውስጥ ሆና ተስፋ በቆረጠ ስሜት ውስጥ በመሆን ነው መልእክት እያስተላለፈች የነበረውና በጣም ታሳዝናለች። እውነት ለመናገር ዋንትያን እንደምታውቁት ለመጀመሪያ ጊዜ የተመለከትናት በኢቢኤስ ቴሌቪዥን ነበር። በገጠማት የህይወት መከራ ምክንያት አንዲት ልጅ ታቀፋ ገና በልጅነቷ ወልዳ ትልቅ ችግር ውስጥ ሆና እንደነበር እናስታውሳለን። ነፍሱን ይማረውና አስፋው መሸሻም ልጅቷን ለማገዝ በነበረው ጥረት ውስጥ ከፍተኛ ሚና ነበረው። የኢቢኤስ ቴሌቪዥንም ባበረከተላት አበርክቶ ወደ ሚዲያውም ስላመጣት ህይወቷ ወደ ቁም ነገር እንዲለወጥ ከፍተኛ ጥረቶች ተደርገዋል። በኋላም ወደ ማህበራዊ ሚዲያ መታ የራሷን ማስታወቂያዎች የራሷን ስራዎች እየሰራች ነበር ስትንቀሳቀስ የነበረው። ልጇንም እያሳደገች ነው የሚገኘው በጥሩ ሁኔታ ማለት ነው። ነገር ግን እዚህ ማህበራዊ ሚዲያ ላይ መምጣቷ ደግሞ ሌሎች በጣም ከፍተኛ የሆኑ ፈተናዎችን እያመጣባት ይገኛል። በተለይ ደግሞ ከቪዲዮቿ ስር ላይ የሚሰጡ እጅግ ዘግናኝ የሚባሉ አስተያየቶች፣ መጥፎ ኮሜንቶች፣ እነዚህ ነገሮች ግን እየተጠራቀሙ መጡና
ዛሬ ላይ ወደ ከባድ ተስፋ መቁረጥ ስሜት ውስጥ እየከተቷት ተመልክተናል። ለማንኛውም እንዲህ እንባዋን እያፈሰሰች በታላቅ ተስፋ መቁረጥ ውስጥ ሆና ይሄንን መልእክት ከማስተላለፏ አንድ ቀን ቀደም ብሎ ይሄንን ቪዲዮ ለቃ ነበር። ሸርሙጣ የወለደች ሴት የዲቃላ እናት ናት። ያን ዲቃላ ልጅሽን አሳድጊ። ይሄንን ቪዲዮ እውነት ለመናገር እዚህ ላይ ለመክተት አልፈለኩም ነበር። ነገር ግን እሷም አስቀድማ ቪዲዮ ሰርታበት ስለነበረ ሁኔታውን በደንብ እንድትረዱ ስለፈለኩ እንጂ እዚህ ላይ የተነገሩት ንግግሮች በጣም ጸያፍና ደስ የማይሉ በመሆናቸው እዚህ ላይ መግባት የሌለበት ነገር ነበር። ለማንኛውም እነዚህ ነገሮች ከተፈጠሩ በኋላ ደግሞ ትናንት ሌላ ተጨማሪ አንድ ቪዲዮ ለቀቀች። ይሄን ደግሞ ስሙት። ላይ ደግሞ የነገረኝ ነው ለቴና እንዲልንገራችሁ ቤተሰቦቼ ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል፣ አስጠልቶኛል። እቺ ነኝ እኔ ዋንትያ። ዋንትያ በጣም ተሳዝናለች። ማለት በጣም ልብ የሚሰብር ነገር ነው አነጋገሯ፣ እንባዋ የሚፈስበት መንገድ፣ በጣም ተስፋ የቆረጠችበት መንገድ ምናምን በጣም የሚያሳዝን ነው። እውነት ለመናገር ገና ታዳጊ ናት፣ ገና ልጅ ናት። በዛ ላይ ደግሞ በልጅነቷ ላይ ልጅ ጨምራለች። በእንደዚህ አይነት መንገድ ህይወትን እየተጋፈጠች ባለችበት ሁኔታ ውስጥ እንዲህ አይነት ልብን የሚሰብሩ አሳዛኝ ነገሮች ሲገጥሙ በጣም የሚያሳዝን ነገር ነው። እውነት ለመናገር እኮ ዋንትያ የሁላችንም ኃላፊነት ናት። ስለዚህ ሁላችንም ነን ከጎኗ ልንቆም የሚገባው። በተለይ ደግሞ እሷን ቅስሟን ለመስበር የሚጥሩ ሰዎች ኃይል ሊባሉ ይገባልና እንደዚህ በሰው ሞራል ላይ መጫወት አስፈላጊ ነገር እንዳልሆነ ሊወገዝም የሚገባው ጉዳይ መሆኑን ለመጠቆም እንፈልጋለን። አንዳንድ ሰዎች ምን ይሏታል መሰላችሁ? በእኛ ገንዘብ ነው እዚህ የደረስሽው፣ በእኛ እርዳታ እኮ ነው እንዲህ አምሮብሽ እየታየሽ ያለሽው ይላሉ። በእርግጠኝነት ይህንን የሚሉ ሰዎች አንድም 5 ሳንቲም እንኳን ለሷ ስጦታ ያልሰጡ ሰዎች እንደሆኑ ይታወቃል። ምክንያቱም መልካም ሰው መልካምነቱ አይጠፋበትም። ለሷ አዝኖ ከልቡ ለማድረግ የፈለገ ሰው ይሄንን ንግግር ሊናገራት አይችልምና ትናንት ያለፈ ታሪኳን እያነሱ በእኛ ገንዘብ እኮ ነው እንዲህ ቆምሽው እያሉ መመጻደቅ በጣም የሚያስጠላ ነገር ነው። ልጅቷ አሁን እየሰራች ያለችውን ስራ እየኖረች ያለችውን ኑሮ የሚያጎሳቆል ነውና ከእንዲህ አይነት ድርጊት ባካችሁ ተቆጠቡ። በዋንትያ ብቻ ሳይሆን በሌሎች ሰዎችም ላይ በማህበራዊ ሚዲያ ላይ እንዲህ አላስፈላጊ የሆኑ ኮሜንቶችን መስጠት መልካም አይደለም። እንዲህ አይነት ነገር የምታደርጉ ሰዎች እባካችሁ ተለመኑ በፈጣሪያችሁ ማለት ነው። ብዙ ሰዎች እየተናገሩ የሚገኘው በቅርቧ የምትገኙ ሰዎች ጓደኞቿ እንዲሁም ወዳጆቿ እባካችሁ ከጎኗ ልትሆኑ ይገባል ተብሏል። ምክንያቱም አሁን ያለችበት ስሜት ጥሩ ባለመሆኑ እገዛ ስለሚያስፈልጋት አይዞሽ ባይ ስለምትሻ ቀረብ ብላችሁ ችግሯን ተረዷት፣ ልታዋዩት ይገባል ብለን እኛም መልእክታችንን እንናገራለን። አሁን ደግሞ አስከትለን ለእናንተ የምንነግራችሁ መረጃ የወቾ ጉዷ ማህደር ከበደን የሚመለከት ነው። ማህደር ከበደ በጣም በፈገግታዋና በጨዋታዋ ነው የምናውቃት። በተለይ በወቾ ጉድ ፖድካስት ላይ ብዙ ተመልካቾች ያውቋታል፣ ከቲክቶክና ከኢንስታግራም ተከታዮቿ በተጨማሪ ማለት ነው። ወቾ ጉድ ፖድካስት ብዙዎቻችሁ እንደምታውቁት ለወጣቶች የሚሆን አይነት ፕሮግራሞች የሚቀርቡበት ነው። ቀልዶች ይበዙበታል፣ ሳቅ ጨዋታዎችን እንደ ጉድ ናቸው የሚነገሩበት። ከዚህ ባለፈ ግን በብዙ ጥረት ውስጥ ለቁም ነገር የበቁ ወጣቶች የህይወት ገጠመኞቻቸውንና ያሳለፉትን የህይወት መስመር በሚገባ የሚናገሩበት ፕሮግራም ነው። በዚህ ፕሮግራም ላይ ታዲያ ሳቅና ጨዋታ የማይጠፋት ተወዳጇ ማህደር ትገኝበታለች ከሌሎቹ ጓደኞቿ ጋር ማለት ነው። ታዲያ ማህደር እኔ በጣም ደስ የሚለኝ ነገሯ የምታቀርባቸው ጥያቄዎች በጣም ደስ ይላሉ። ከጨዋታዋ ከቀልዷ ባለፈ ቁም ነገር አዘል ጥያቄዎችን ጣል ታደርጋለችና እሱ ነገሯ ደስ ይለኛል። ለማንኛውም ማህደር ከዚህ ከወቾ ጉድ በተጨማሪ እንዳልኳችሁ በቲክቶክም ትታወቃለች። ከ500 ሺህ በላይ ተከታዮች አሏት። ከዚያ በፊት ግን ወደ ማህበራዊ ሚዲያው በስፋት ከመምጣቷ በፊት የተለያዩ ዓለም አቀፍ ሰዎች ቱሪስቶች ወደ ኢትዮጵያ ሲመጡ እሱን በማስተርጎም የትርጉም ስራዎችን በመስራት እየተንቀሳቀሰች ስለ ሀገሯ ስታስረዳ ስታወራ የኖረች ልጅ እንደነበረች ይታወቃልና ለማንኛውም ማህደር በትናንትናው ዕለት ለየት ያለ ድንቅ የሆነ ሰርፕራይዝ ገጥሟታል።
ማህደር የገጠማት ሰርፕራይዝ ፍቅረኛዋ የወደፊት ባለቤቷ ቀለበት አጥልቆላት ተመልክተናል። ሸገር ገበታ በሚል የሚታወቀው ቲክቶከሩ ጋር በመሆን ቪዲዮችን ለመቅረጽ ነበር ከቤት ወጣ ጉዞ የጀመረችው። እሱም ወደ አንድ ቦታ ይዤሽ ሄዳለሁ ብሎ ይዟት ይሄዳል። እሷ አታውቅም ነበር። ልክ እዚያ እንደገባች ታዲያ ፍቅረኛዋ አበባ ይዞ ቀለበት ይዞ ተንበርክኮ ጠበቃት። በቃ ታገቢኛለሽ ወይ የሚለው ጥያቄ ከዚህ ቀጥሎ ቀረበላት። በጣም በሚያስገርም ሁኔታ ደግሞ እሷም በታላቅ ደስታ ውስጥ ሆና እንደምታገባው ምላሽ ሰጠችው። ነገርየው በአማረ ሁኔታ ተቋጨ። በማህደር ጉዳይ በጣም የገረመኝ ነገር ልንገራችሁ። ከሰሞኑ ይሄኛው የእሷ የቀለበት ፕሮግራም ከመከናወኑ ቀደም ብሎ አንድ የሽምግልና ፕሮግራም ላይ ተገኝታ ነበር ማሂድና ወደዚያ ፕሮግራም የደረሰችበትን የሄደችበትን ቪዲዮ ስታጋራ ምን ዋጋ አለው አንቺ ቆመሽ ቀረሽ እንጂ የሚል በጣም የሚያስጠላ ሰባሪ ኮሜንት ተለቆ ነበር ቪዲዮ ላይ። ወዲያው ግን የሚገርመው ይሄ ቪዲዮ ከተለቀቀ ከጥቂት ደቂቃዎች በኋላ ይሄው እንግዲህ ሁሉም ተሳካ ብላ የደስታዋን ቪዲዮ አጋራች። እንዲያው ግን አንዳንድ ሰው አይገርማችሁም? የሰውን ቅስም እንዲሁ ለመስበር የሰውን ሞራል ለመንካት የሚጥር እና የዋንትያም ላይ ያነሳነው ነገር እዚህም ተመልሶ መጣና እንዲያው በድጋሚ ባካችሁ በእውነት ጓደኞቿ በተለይ በወቸው ጉድ የምናውቃቸው እነዚህ ወጣቶች ደግሞ መልእክታቸውን አስተላልፈዋል። እንኳን ደስ ያለሽ ብለዋል። በቪዲዮም በተለያየ መንገድ አገላለጻቸው ማለት ነው። ለማንኛውም በማህደር የቀለበት ስነ ስርዓት ምክንያት በጣም ብዙ ሰዎች ናቸው የተደሰቱት። እኔ ማህደር የዚህን ያክል ተወዳጅ እንደሆነችም እውነት ለመናገር አላቅም ነበረ። በጣም ብዙ ማህበራዊ ሚዲያ ገጾችን ሳገላብጥ የተመለከትኩት ነገር ደስታው ብዙ ሰዎች ላይ የተንጸባረቀ ሆኖ አይቻለሁና እኛም እንኳን ደስ ያለሽ ልንልሽ እንፈልጋለን። እንግዲህ በሚቀጥሉት ጊዜያት ደግሞ ሽምግልናው ተካሂዶ ሰርጉ በአማረ በደመቀ ሁኔታ ተጠናቆ ወደ መልካም ህይወት እንደምትገቢ ተስፋ እናደርጋለን። በድጋሚ እንኳን ደስ ያለሽ። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና ደግሞ አስተማሪ ሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችንም በጣም ወቅታዊ የሆኑ አነጋጋሪ የሆኑ ትኩስ መረጃዎችን በቅደም ተከተል እንዲህ ለማቅረብ ሞክረናል። ጌታቸው ላይ ደግሞ መሰናዶቹን እያዘጋጀው እያቀረቡ ከፊት ለፊታችሁ እንዲህ ተሰይሜ ቆይታ አድርጌያለሁ። በቆይታችን ጥሩ ነገሮችን እንዳገኛችሁ እናስባለን። ቻናሉን ድንገት ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ አኑሩልን። በሚቀጥለው ደግሞ በሌሎች መሰናዶዎች እንደገና እንገናኛለን። እስከዚያ ግን ቸር ቆዩልን።